ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንደምን ውላችኋል? ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብር ወደ እናንተ ለማድረስ እዚህ ኮተቤ ገብርኤል አካባቢ ተገኝቻለሁ። የዛሬውን የአብርሃም እንግዳችን እንግዲህ ራሳቸው የህይወት ታሪካቸውን በትንሹ ጽፈው ያስቀመጡት መረጃ ላይ የዘገንኩ ወደ እናንተ የማስተዋወቅ ነው የሚሆነው። ከአባቴ ካለቃ ሀብተ ገብርኤል ገብረ ወልድና ከእናቴ ከወይዘሮ እህቶ ማርያም ዘወልዴ ቡልጋ ኮረማሽ አውራጃ ልዩ ስሙ ዘንጎ ባህታዊት ቅድስት ኪዳነ ምሕረት ተወለድኩ ይላሉ። እነሆ ዛሬ የ105 ዓመት የዕድሜ ባለጸጋ ናቸው። በአቆጣጠራችን ጎንደር፣ ጎጃም፣ ላሊበላ በመዘዋወር ከተለያዩ የቤተ ክርስቲያን ሊቃውንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርትን መንጥረው ተምረዋል። ብርሃንና ሰላም ማተሚያ ቤት ለረዥም ዓመት በአርታይነት ሀገር ኢትዮጵያን አገልግለዋል። ግቢ ገብርኤል ለ50 ዓመት ያቋቋም መምህር በመሆን ቤተ ክርስቲያናቸውን አገልግለዋል። ርዕሰ ደብር መዝገቡ ሀብተ ገብርኤል ከልጃቸው ከወይዘሮ ሂሩት መዝገቡ ጋር ቆይታ እናደርጋለን። ሁሌም እንደምለው ከአብርሃም እንግዳ ጋር ስትሆኑ ብዙ ስለምታተርፉ ቆይታችሁን አሁንም ከአብርሃም እንግዳ ጋር አድርጉ። አባቴ እንኳን አደረሰዎት። በአምላክ በ1912 ነው የተወለድኩት አሉ እዚህ ጽሑፉ ላይ ዘመኑ ዓመተ ምሕረቱ እንግዲህ ስናሰላው 2017 ላይ ነው ያለነው። አሁን 105 ዓመት ሆኖ አራቱ አልፏል፣ ወደ አምስቱ ገብቷል። አምስቱ ገብቷል። እንኳን ለዚህ ያደረሰዎት አባቴ። በአምላክ ትንሽ የልጅነት ጊዜውን ያስታውሱታል? የልጅነት ጊዜውን ያስታውሱታል? የልጅነት ጊዜ እኔ ከልጅነት ጀምሮ መማር ማስተማር ትምህርት ቤት ነው እንጂ ሌላውን አገር ለአገር እየሄድኩ አንዱን ትምህርት ስፈጽም ደግሞ ወደ ሌላው እየተዘዋወርኩ እንትኑ በርከት ያለ ነው የኛ ትምህርታችን። ዜማው ብዙ ነው፣ አቋቋም ብዙ እንትን አለው። ወደዛ እየተዘዋወርኩ ሳስተምርም ስማርም ቆየሁ እንጂ ሌላ ነገር የለም። ድቁናውን ከማን ነው የተማሩት? አባቶ ነው ያስተማሩት? አባቴ በልጅነት መምህር ናቸው፣ መምህር ነበሩ። ቤታችን ብዙ ተማሪ ይማራል። እኔም እዚያው ከህፃንነት ጀምሮ መማር ጀመርኩ። በ12 ዓመት ክህነት ተቀብዬ በድቁና ቀድስ ጀመረ። የድቁና ማዕረግ አባቴ እዚያው መምህር ስለነበሩ የሚፈለገውን ትምህርት እዚያው በልጅነት ቤቴ ከአባቴ ጨርሼ ብዙ ነገሮች አውቄያለሁ። ለድቁና የሚሆነውን ከዲያቆናትም እየተመረጠው ሙያውን የያዘው እሱ ነው እየተባለ በየአድባራቱ በሄድኩበት ይፈልጉኝ ነበር እና ከዚያ የትምህርት እንግዲህ አይነቱ ብዙ ነው። ከፍትል ስጨምር ሌላውን ደግሞ ሲያምረኝ ሌላውን ስጨምር አንዳንዱ ቦታ ደግሞ ሳስተምር እንደዚሁ እያልኩ በመምህርነት በመማር ነው ጊዜን የጨረስኩት። ከቃለ እግዚአብሔር ከቤተ ክርስቲያን አልራኩም። ቤተ ክርስቲያን አቅም እንኳን አንሶኝ ባላገለግል አስተምራለሁ፣ የሚሉትን አስረዳለሁ፣ መጽሐፍ ራሴ አዘጋጅቼ አሳትማለሁ፣ የታተመውን መጽሐፍ እንትን እላለሁ። በዚህ አንጻር ነው በመንግስትም ደረጃ ውስጥ ያው አንድ
20 ዓመት ያህል መንግስት ስራ ላይ ውያለሁ። እሺ ከዛ በፊት አባዬ መንፈሳዊ ትምህርት ከሊቃውንቱ ተምረዋል። የት እንደው ተማሩ? የሚያስታውሱትን እስቲ ንገሩኝ። እኔ አባት የተማርኩበት ሊቃውንቱ እንደው ያስተማሩት አቋቋምም ተምረዋል። የተማርኩት ዋናውን ሙያ የያዙት ዘንድ ነው። እንትን ምን ከዚህ እስከ ጎንደር የሄድኩበት ጎንደር የመጨረሻ ትምህርቶችን ለማጠናቀቅ ነው። የቤተ ክርስቲያን ትምህርት ብዙ ነው አይነቱ። ምንድን ነው በደንብ የተማሩ እርስዎ ምንድን ነው በደንብ የተማሩ አባዬ? ዜማ ነው። ዜማው ያው ሁሉም የሚያውቀው ነገር ነው። እስከተቻለ ድረስ አለ የተማርኩት። ዜማው ብዙ ነው። ደረጃው ከፍ ያለ ነው። የመጨረሻው አቋቋም ነው። ከዛ አቋቋም ተምሬ ሳስተምር ነበረ። እያስተማርኩ ነው። ጎንደርም እዛው ስማር ነበር። የተማርኩበት ቦታ አስተምር ነበር። ጎንደርም ጎንደር የት? ቁስቋም። ቁስቋም? አዎ። ኧረ ስንት ዓመት አስተማሩ እዛ? እንጃስ ምን ያህል እንደሆነ ተዚያ ተነስቼ ነው ወደ አዲስ አበባ የመጣሁት። እዚህ ለማገልገል ነው? ስራ ፍለጋ ነው አዲስ አበባ የመጡ? የት? አዲስ አበባ። ከጎንደር አዲስ አበባ የመጡት በምን ምክንያት ነው? እንግዲህ አገር ነውና ያደኩበት ነው። እድገት ያለበት ነው። መንግስት ያለበት ቦታ ደግሞ ታላላቅ ቤተ ክርስቲያኖች ስላሉ እዚያም ስለሚፈልጉኝ በዛ ምክንያት አዲስ አበባን ያው የሁሉም መሳፈሪያ ስለሆነች ሁሉም የሚወዳ ስለሆነ መጣሁ፣ ተቀመጥኩ። በዛ አንጻር ነው ወደ አዲስ አበባ ያመጣሁት። እሺ እንግዲህ ተመልካቾቻችን 105 ዓመት የእድሜ ባለጸጋ ናቸው የዛሬው የአብርሃም እንግዳችን። እጅግ ደስ የሚሉ አባት ናቸው። እንግዲህ ወደ ወይዘሮ ሂሩት ልምጣ። ስንተኛ ልጅ ነዎት እርስዎ? ስንት ልጅ አፍርተዋል የኔታ? እሺ አመሰግናለሁ። የመጀመሪያ ልጅ ነኝ። እሳቸው 7 ልጅ አለ፣ 3 ወንድ 4 ሴቶች። 7 ልጅ 14 የልጅ ልጅ አለ። ሁሉም ለቁም ነገር በቅታችኋል። ተመስገን። እሰይ። እማዬ ዛሬ እንግዲህ በአጋጣሚ ሆኖ ነው እቤት የሌሉ። ስማቸውን እስቲ ንገሪኝ። ወይዘሮ የሺ አየለ። እንዴት አይነት አባት ናቸው አባዬ? አባታችን ያው ባሉበት ሰዓት ደግ፣ ሰው ወዳድ፣ እንግዳ አፍቃሪ ናቸው። እኛ ተወልደን ያደግነው ቤተ መንግስት አካባቢ ነው፣ 4 ኪሎ። አሁን በፈረሳው ምክንያት ነው ወደዚህ የመጣ ነው። በቃ እንግዳ ይወዳል። ሁሌም እንግዳ ከቤታችን አይጠፋም። ሁሌም ቤት እየጠበበ ጎረቤት ተለምኖ የምናድርበት ጊዜ ሁሉ አለ፣ ከእንግዳው እንትን የተነሳ ማለት ነው። እና በቃ እንዲህ ነው። አሁንም ህይወቱ እንደዛ ነው። አባቴ አለቃ ሀብተ ገብርኤል ዝማሬ መዋሲትና የመዝገብ ቅዳሴ የአብነት መምህር ስለነበሩ ዘንጎ ባህታዊት ቅድስት ኪዳነ ምሕረት ያስተምሩ ነበር። ሸንኮራ ወረዳ ልዩ ስሙ ውሪ ጊዮርጊስ ደብር በመምህርነት ተቀጥረውም በማስተማር ብዙ መምህራንን አፍርተዋል። እኔንም በልጅነት ትምህርቴን እንድከታተል አድርገው ከድቁና እስከ ቅስና ያለውን ሙያ ለማሟላት ችያለሁ። በ1921 ዓመተ ምህረት ከብፁዕ ወቅዱስ አቡነ ቄርሎስ ግብፃዊ ማዕረገ ክህነትን ተቀብዬ እየቀደስኩ ደሞዝ አገኛለሁ። በተጨማሪም የቅኔ ዜማ አስተምረውኛል። ቅኔውንም ለመማር ፍላጎት ስለነበረኝ ስላሴ ስሬ መድኃኔዓለም አለቃ ጥበቡ ገሜ ዘንድ ሄጄ ተምሬያለሁ። የትምህርት ጓደኞቼም አለቃ መራዊ ሳህለ ሚካኤል እና መምህር በትረ ማርያም ወይም ገብረ መድህን ነበሩ። ትምህርቱ በሰፊው ይሰጣል። በቅጸላም በኩል እረፍት የለንም። ቅኔውን ከናገባቡ ለመያዝ ችለናል። ለመማር የወሰደብን ዘመን
2 ዓመት ከ8 ወር ሆነ። ምዕራፍ 2 ላይ ይላል። ወደ ዜማ ቤት አለቃ መራዊና እኔ ወደ በጌ ምድር እስቴ ወረዳ ልዩ ስሙ አጭቃን ኪዳነ ምሕረት ስመጥር ከሆኑት የድጓ መምህር አባ ንጉሴ ዘንድ ገብተን ስንማር ከረምን። አለቃ መራዊ ድጓ ለማስመስከር ወደ ቤተልሔም ሊሄድ ነው አሉኝ። እኔም አቋቋም ለመማር በላስታ አድርጌ ወደ ጎንደር እሄዳለሁ ብያቸው ጉዟችን ቀጠል። ወደ የኔታ መልሳችኋለሁ፣ እኔም እቀጥላለሁ። የኔታ አቤት። እንግዲህ ከጎንደር ወደ አዲስ አበባ መጡ አይደለ? አዎ። አዲስ አበባ መጥተው የት ማገልገል ጀመሩ? አዲስ አበባ የት ማገልገል ጀመሩ? ስራ ነው። አዎ ስራ። አዲስ አበባ ማርቆስ። ከማርቆስ በፊት የት ነው? መጀመሪያ ማርቆስ ነው የገቡት። ብርሃንና ሰላም ማተሚያ ቤት ነው የገቡት። ብርሃንና ሰላም ማተሚያ ቤት ነው መጀመሪያ። አዎ የቆየሁበት ነው። በኋላም እዛው በስራ ላይ ዋልኩ። ጋዜጣ ማስታወቂያ ሚኒስቴር ጋዜጠኛ ሆኜ ነበረ። ጋዜጣ አራሚ ነበርኩ። የጋዜጣ አራሚ ነበርኩ። በዛ ብርሃንና ሰላም ነበረ እንትን የምናሳትመው ማስታወቂያ ሚኒስቴር። እሱን አደረግን። ከዚያ አንድ 20 ዓመት ያህል በመንግስት ስራ ላይ ቆይቻለሁ። እዛው ብርሃንና ሰላም ማተሚያ። ብርሃንና ሰላም ማተሚያ ማስታወቂያ ሚኒስቴር ነው። ማስታወቂያ ሚኒስቴር አርታኤ ሆነው የሚጻፉትን በማረም ማለት ነው። በማረም በማስተካከል ነው ጋዜጣ። በኋላ ጥሮታ የወጡት እድሜው ደርሶ ነው? እድሜው ደርሶ ነው ጥሮታ የወጡት? ማን ጥሮታ ሲወጡ? ጡረታ አሉና ጡረታ አወጡ። አለቃው እኔ አልጠየኳቸውም፣ ምንም አላልኳቸውም። ጡረታ ሊባል አይገባውም፣ አገልግሎቱ በቤተ ክርስቲያን ብዙ ነገር ነው ብለው ገና ወደዚያው በተጻፈ ወር በማይሞላው ጊዜ ውስጥ እዚያው ራሳቸው ሁለቱ መለሱት። እኔ ጡረታ ጨመሩኝ ብዬ አቤቱታ አላቀረብኩም። ስራው የቤተክርስቲያን ስራው ለጡረታ የሚገባ አይደለም ብሎ ብርሃንና ሰላም በሚሰሩበት ሰዓት ሲያወሩ ጊዜ ሳይደርስ ነው ጡረታ የወጣሁት። ምክንያቱም ቤተሰቦች ነበሩት፣ ዘመዶች፣ ያው በዝምድና መልክም እንጂ ከሱ ጋር ምንም የሚገናኙት ነገር የለም። እነ መኮንን ሀብተወልድ የሚባሉ አክሊሉ ሀብተወልድ የሚባሉት ቤተሰቦቹ ናቸው እና የነሱ ቤተሰብ ነህ ብለው እንዳስወጡት ይነግረን ነበር። የጡረታ ጊዜ ሳይደርስ ነው የወጣሁት ይል ነበር። ከብርሃንና ሰላም ማተሚያ ከወጡ በኋላ የት ማገልገል ጀመሩ? እንትን ሊሆን እንጂ ከቤተ ክርስቲያን አልተለየሁም። ከጡረታ ከወጡ በኋላ መጀመሪያ የተቀጠሩበት ቤተ ክርስቲያን የማርቆሱን ነው። ማርቆስ ትንሽ አገልግያለሁ። ከዚያ ቀጥሎ ወደ ግቢ ገብርኤል ነው የሄዱት። ግቢ ገብርኤል ያቋቋም መምህሩ ነው። 50 ዓመት እኮ አገልግለዋል የኔታ። አዎ አይደለ? አዎ። እንዴት ነበር እዛ ያገለገሉት? እስቲ ትንሽ እንደው ትዝ የሚለዎትን ያጫውቱኝ። እንዴት ማገለግለው? መዝሙር መቆም የሚማሩ ሰዎች ካሉ ማስተማር። እንትን አቋቋም ከሚማሩ ትንሽ አቋቋም የሚሉት ከፍ ያለ ትምህርት ተርጀማዎቹን ምናምኖችን ሄዶ ከፍ ያለ ስለሆነ ብዙ ለመማር ይፈልጋሉ ብዙዎቹ። በምን አይነት ይማሩ? አበል ስለሌላቸው ተማሪው ይመለምናል። እዚህ ከተማው ሌላ ዘንድ እንደሆነ ልመናት ለምኖ ይማራል። ሌላ ምስም ረዳት ያገኛል፣ ይማራል። የአዲስ አበባ ዝም ብሎ እንትን ስለሆነ መምህራኖች ቢያስተምሩም
የሚማረው ፈቃደኛ አይሆንም። ደሞዝ ታላገኘ ትንሽ እንትን ታላለ ዝም ብሎ መማርን አይፈልግም። አይለምን አይለም እዚህ ነገር አይሆንም። እና በዚህ አንጻር ግቢ ገብርኤል በሚያስተምሩበት ሰዓት የነበረው በርካታ ተማሪዎች ነበሩ። እዛ ገብርኤል ቤተክርስቲያን ውስጥ ማለት ነው። እነሱን ያስተምራል። ቤቱም መኖሪያውም ቅርብ ነው። ሄዳል በፈለጉት ሰዓት። ከዛ በኋላ አሁን በጣም በርካታ ካሴቶች ነበሩት። እነዛን ካሴቶች ምንድነው እየቀረጸ በማስቀመጥ ዜማ ሁሉም ነገር ያቋቋሙን ትምህርትም በካሴት እየቀረጹ በድምጽ ተማሪዎቹ እንዲሰሙ ያደርጋል። አው እየመጡም ይወስዱም አሉ ለመማር ይመጣሉ፣ ይወስዳሉ፣ ተምረውበት ይመልሳሉ ካሴቱን። ብዙዎቹ የዩኒቨርሲቲ ተማሪዎች ነበሩ በዛ ዘመን እና በካሴት አሁን በርካታ እንትኖቹን የአንድ አመት የሙሉውን አመት ሁሉንም ነገር ከምሁራኖችም እየቀረጸ እነሱም ሲመጡ ከነሱም ላይ የሚያስቀምጠው ነበር። እሱን አድርጓል ግቢ ገብርኤል ላይ በነበረበት። አሁን ያው እድሜው እየገፋ ሲመጣ እንግዲህ አሁንም ቢሆን ይመጣሉ፣ የሚጠይቁት ጥያቄ አለ ይመልሳል። የቀረጹ ለማን ነው የሚሰጡት? የሚማረው ነው ለተማሪው የሚፈልገውን ቀርጾ ይወስዳል። እሱም ቀርጾ ነው የሚወስደው። እየተቀረጸ ይተላለፋል። አሁን አዳዲስ እንትን እያለ ይህን ትንሽ ወደኋላ ለማለት እየሞከሩ ነው። በቴፕ መቀረጹ እንትን ብለዋል። በቴፕ የተቀረጸ ካሴት በብዛት ነው ያለው ቤት የቀረጽኩት። የበዓላቱን የወርሃ በዓሉን ሁሉ የሚፈለገውን ነገር ሁሉ ቀርጬ አስቀምጫለሁ። የሚፈልገው ሲኖር ቀርጾ ይወስዳል። አሁንም ድረስ እስካሁን ድረስ እየቀረጹ እንትን ይላሉ የሚፈልጉትን። ደሞዛቸው ስንት ነበረ? 50 ዓመት በላይ ነው እንግዲህ ቅዱስ ገብርኤል ያገለገሉት። ምን ያህል ነበረ ደሞዛቸው? መጀመሪያ ደሞዙ ስንት ነበረ? መጀመሪያ ደሞዙ የኔ መጀመሪያው 80 ብር ነው። 80 የመጀመሪያ። ከዛ ስንት ደረሱ? መቼ አሁን ያደረስኩበት ነው። መጨረሻው ስንት ነው ማለት ነው? ሊጠፋኝ ነው። የኔ አባት በ80 ብር ነው 7 ልጅ ያሳደጉት አባ። 7ቱን ልጅ ያሳደጉት በ80 ብር ደሞዝ ነው እንዴ? እነሱም ትምህርት ይማራሉ። በ80 ብር ብቻ አይደለም፣ ከቤተ ክርስቲያን ይሰጠኛል። የቤተ ክርስቲያን ድርጎ አለ። ድርጎ ነው የምትሉት? ድርጎ ነው ደሞዝ ነው? እንደ ደሞዝ አድርገው ይሰጣሉ። ኧረ ደሞዝ አለ፣ ትንሽ ደሞዝ አለች። በሷ እየተጨመረች ደሞዙ ችግር ላይ አልወደኩም። ኑሮ ጥሩ ነበር እኮ የእናንተ ዘመን። ኑሮ ርካሽ ነው አይደል አባ? ርካሽ ነው ርካሽ ነው። በግ ስንት ትገዛላችሁ? ነጭ ጤፍ በ25 ብር ነበር። ነጭ ጤፍ 100 ኪሎ 100 ኪሎ 25 ብር። 25 ብር እንግዲህ እስከሱ ድረስ አውቃለሁ። በጉስ በግ እንግዲህ እንደ በግነቱ ነው። ከ5 ከ6 ጀምሮ አለ በግ 5 ብር 6 ብር እንደ በግነቱ ነው። በጉ ትልቅ ተሆነ እንትን ነው። ትልቅ ሙክት ከሆነ 6 ብር። አይ ሙክት ሆነ ከፍ ይላል።
ስንት ይሆናል? ወደ 8 እንደዚህ ይሉታል እንደ ዋጋው 8 ብር 8 ብር 10 ብር ወደ 12 ብር ድረስ ይሄዳል። እንግዲህ እኔ ትውልድ ቁርጥህን ወቅ እኔታ እስቲ እንደው እንዴት አሳደጓችሁ? እሳቸው መቼም እንግዲህ ቅድም አባትሽን ገልጸሻቸዋል። ያስታውቃሉ፣ ባትነግሩንም ያስታውቃሉ ስናያቸው እንዴት አይነት አባት እንደሆኑ። ግን ምን ምን ስነ ምግባር እያስተማሯችሁ? የእሳቸውን አሰረፉትን ፍኖትስ የተከተለ ወንድ ልጅ አለ ወይ? አጫውችኝ እስቲ ስለማምዬም በዛው ስለ እናታችሁም። እንግዲህ ሲያስተምር ያው ማንኛውም ሰው በትምህርት እንዲታገዝ ነው የሚፈልገው፣ እንድንማር ነው። ምንም ሌላ ነገር ይቀራል እንጂ ትምህርት ሁሉም እንዲማር ነው። ወንዶቹም በቤተ ክርስቲያን ትምህርት እንዲያገለግሉ ነው የሚፈልገው። እነሱም እየተማሩ እንትን ብለዋል። እናታችን ደግሞ ያው የቤት እመቤት ናት። እኛ በማሳደግ ነው ጊዜዋን ያሳለፈችው፣ እድሜዋን ሙሉ ማለት ነው። አንድም ቀን እንትን ያለችበት ነገር የለም። በመሀላቸው ምንም አይነት ነገር እኛ እስከምናድግ እዚህ ደረጃ እስከምንደርስ ምንም አይነት ነገር ሰምተንም አናውቅም። ያለውን ትፈጽማለች፣ የሚባለውን ነገር ሁሉ ነው የምታደርገው። እሱም ያው የምትፈልገውን ነገር ያሟላል። በዛ ነው ያደግነው እኛ። የቤተ ክርስቲያን ትምህርት የተማሩ ወንድሞች አሉ። ሁሉም ያው ዲያቆናት ናቸው። አረ ስንት? ሶስቱ አልፎም የልጅ ልጅ አለ ዲያቆን ነው። የኔ አሁን የመጀመሪያ ልጅም ዲያቆን ነው። ተክተዋል ማለት ነው አባ። ያው ሙሉ የሱን የያዘ የለም፣ እርግጥ የሱን የያዘ የለም፣ ግን ያው በተወሰነ መልኩ ተምረዋል። አባዬ መቼ ነው ትዳር የመሰረቱ? ያስተውሱታል? ትዳር መቼ ነው የመሰረቱ? እንጂ ሳረሳው ጋር አለው ረሱት? አዎ ቆይቷል። ወይንታ ርዕሰ ደብር መዝገቡ ሀብተ ገብርኤል ከ1985 ጀምሮ ነው የማውቃቸው፣ ለ30 ዓመት ማለት ነው። በቦታው ላይ ትልቅ አባት ትልቅ ምሁር አሉ የሚባሉ አገልግሎታቸው ምሁርነታቸው ከጎንደር ድረስ ዝናቸው፣ ጎንደር አላውቃቸውም፣ ግን ዝናቸው ከዚህ የመጡ ሊቃውንት ሲነግሩን ጉባኤ ዘርግተው ብዙ ደቀ መዛሙርትን እንዳፈሩ፣ ከዚያም ሲመጡ ደግሞ እሳቸው ያስተማሯቸው ጉባኤ ዘርግተው አሁን እያስተማሩ እንዳሉ፣ ያው ከእሳቸውም ከደቀ መዝሙራቸውም በአሁኑ ደረጃ መምህር ከሆኑትም ብዙ ጊዜ እናወራለን። አሁን ለትንሽ ጊዜ ነው ቤት የቆዩት፣ አንድ 6 ዓመት 5 ዓመት ሊሆን ይችላል። ከዚያ በላይ ግን ለ25 ዓመት አብረን አገልግለናል። አብረን ስናገለግል ያላቸው ፍቅር ከእሳቸው የሚገኘው በእውነት ቃለ እግዚአብሔራቸው ብቻ አይደለም። ፍቅራቸው ይህ ነው ተብሎ የማይገለጽ ነው። በፍቅር አብነት ናቸው። በቃለ እግዚአብሔር አብነት ናቸው። ሰው አይተው የማይጠግቡ አባት ናቸው። እንዲያውም ከዚያም በፊት እኔንም የተቀበሉ። ሌላው ደግሞ የሚያስደንቀው ሰው በጎ ይሆናል እናውቃለን፣ ደግ ይሆናል እናውቃለን፣ ቸር ይሆናል እናውቃለን። በገጠሩ ክፍልም ብዙ ኖር ያለው ባለኝ እድሜ፣ በከተማውም አሁን ከሳቸው ጋራ ባለኝ እንትን ወደ 25 ዓመት ኖር ያለው የገዳሙ ዋና አጋፋሪም ሆኜ የገዳሙ ርዕሰ ደብርም ሆኜ ኖር ያለው። ይህን ያህል በጎ ሲሆን እሳቸው ላይ ነው ያየሁት። ከጎንደር ሲመጡ ሊቃውንቱ መጽሐፍት ያሳትማሉ። የጽጌን ፂቅ መዳለዋ አልባብ የሚባለውን ሌሎችም ሊቃውንት የሚረዱባቸውን መጽሐፍት ከየኔታ ሊቀ አእላፍ ሄኖክ ጋራ በመተጋገዝ በመተባበር ብዙ መጽሐፍቶችን አሳትመዋል። እነኛ መጽሐፍቶች የሚታተሙት አዲስ አበባ ነው፣ የሚገኙት ደግሞ እሳቸው ጋር ነው። ሱቅ ተሰርቶ አይሸጥም፣ እሳቸው ቤት ነበር የሚገኘውና ከጎንደር የሚመጡ ሁሉ እሳቸው ጋር ምሳ ሳይበሉ አይሄዱም። ተጨማሪ የሚያስደንቀኝ እሳቸውን ቸርና ምሁር አድርጎ
እንደው አስቀመጣቸው ብል ባለቤታቸው ምን አይነት ቸር ናቸው። የመጣውን ሁሉ የሚያስተናግዱ በጣም የሚደንቀኝ ከየኔታ ርዕሰ ደብር መዝገቡ ሀብተ ገብርኤል ደግነት፣ ቸርነት፣ ሞርነት የበለጠ የባለቤታቸው ደግነት የማይሰለችው እኔም ደግሞ ደግነታቸውን በእጃቸው ሁልጊዜ እየበላሁ አይቻቸዋል ነውና ጧትም ማታም ነገም ተነጎዲያም አዲስ ሰው ናቸው ለሰው። ስለዚህ እኔ እንደሳቸው ያለ በአሁኑ ወቅት ቸር፣ ለጋስ፣ ርኅሩህ፣ ፍቅር ሰጥተው ፍቅር የሚቀበሉ አገልግለው የማይጠግቡ የኔታ ርዕሰ ደብር መዝገቡ ሀብተ ገብርኤልን ነው በአንደኛ ደረጃ ያወቅኩት። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ የምትከታተሉ ተመልካቾቻችን በቆይታችሁ ብዙ ያተረፋችሁ እንደሆነ ተስፋ አድርጋለሁ። አባቶቻችን መቼም ለቤተ ክርስቲያን ሲተጉ እሱን ሲያወድሱ ሲያመሰግኑ ሲኖሩ በእንደዚህ አይነት የእድሜ ጸጋ ይባረካሉ። የዛሬ የአብርሃም እንግዳዬ ርዕሰ ደብር መዝገቡ ሀብተ ገብርኤል የ105 ዓመት የእድሜ ባለጸጋ ናቸው። ብዙ ሰሩ፣ ብዙ ረሱ። መቼም እኛ ደግሞ እንደ ቤተ ክርስቲያናችን አስተምሮ አንረሳምና ያገለገለንን ያስተማረንን አንረሳምና ከልጃቸውም አንደበት የጎደለውን እየሞላን እሳቸውን በእንግድነት ይዘን ቀርበናል። እርግጥ ነው ዘግይተናል። እያንዳንዱን ኃይላቸውን ጉልበታቸውን ትውልድን በመቅረጽ ለቤተ ክርስቲያን የሚያገለግሉ መንፈሳውያን ልጆችን በማፍራት እንዲገፍተውት ዛሬ በዚህ ክብር ተገኝተዋል። የቀረችውን ወደ እናንተ እያደረስን ያለ ነው። እንግዲህ እዚህ ላይ አጭር የህይወት ታሪክ ብለው ባሰፈሩት ላይ የጻፉትን ወደ እናንተ ላድርስ። በ1947 ዓ.ም የአቋቋም ምስክርነት ቦታ አዲስ አበባ ንጉሠ ነገሥቱ ካሉበት መሆን ይገባል ብለው በአፄ ኃይለ ሥላሴ ትእዛዝ የተጻፈ ማዘዣ ለመምህር ክፍሌ ወልደ ጻድቅ ከጎንደር ወደ አዲስ አበባ እንዲዛወሩ ተጠሩ። በዛን ጊዜ እኔ ቁስቋም አስተምር ነበር። ጠርተው አዲስ አበባ እንዳስተምር ተጠርቻለሁ። አንተ በአየር ሂድና አንደኛ ለጉባኤ ቤት አመች መሆኑን፣ ሁለተኛ ለአድራሾች መጠነኛ አበልና ቤት መኖሩን አይተህ መርምረህ እንድትመጣ አሉኝ። እሺ ብዬ መምህር መንክር በእኔ ስራ ተወክለው ደብረ ፀሐይ ቁስቋምን እያገለገሉ ይቆዩን። እኔና መምህር መራዊ አዲስ አበባ ሂደን የኔታ ክፍሌን መልእክት አስፈጽመን እንመጣለን በማለት በ1947 ዓ.ም ሐምሌ 5 ቀን በአየር አዲስ አበባ ገባን። ቀጥታ ብፁዕ ቅዱስ አቡነ ባስልዮስ ዘንድ አቀረቡን። ብዙ ጥያቄ ጠየቁን። ቡራኬ ባርከው 50 ብር ሰጥተው ማረፊያ ቦታ ፈልጉላቸው አሉ። እስጢፋኖስ ቤተ ክርስቲያን ተገኘ። የድጓውንም ያቋቋሙን መምህራን እንፈልጋለን አሉ። ማረፊያ ቦታም ተሰጠን። እኔ ከየኔታ ክፍሌ የተላኩበትን ጉዳይ ለማጣራት ወደ ቤተ ክህነት መስሪያ ቤት ሄድኩ። ጠየቅኩ፣ አጣራሁ። በጣም ጥሩ ሆኖ አገኘሁት። አለቃ መራዊ እርሶ ከዚህ እያስተማሩ ይቆዩኝ፣ እኔ ጎንደር ሂጄ ስራዬን አስረክቤ የኔታ ክፍሌን ይዤ እመጣለሁ ብያቸው ወደ ጎንደር ሄድኩ። ጎንደር በዓታ የኔታ ክፍሌ ዘንድ ገባሁ። የኔታ እንኳን ደህና ቆዩኝ ብዬ የተላኩበትን ደስ በሚያሰኝ ሁኔታ ይዤ መጥቻለሁ ብዬ ሁሉንም ነገርኳቸው። ደስ ብሏቸው ልዑል እግዚአብሔር ይባርክህ፣ ያሰብከው ሁሉ ይፈጸምልህ ብለው መረቁኝ። አሜን ብዬ የኔታ እንግዲህ ለመሄድ ይዘጋጁ፣ ለህዳር ሚካኤል አዲስ አበባ እንድንውል ይጠብቁናል ብያቸው ወደ ቤት ሄድኩኝ። ወሩ አልቋል። ደሞዛችንን ተቀብለን ለመነሳት በወሰን ቀን ሲሄድ ታመው ተኝተው ደረስኩ። ምን ነው የኔታ ምን አገኘሁት አልኳቸው። አፈር እኮ ይይዛል አሉኝ። የኔታ አፈር እኮ ይይዛል አሉኝ። እኔማ እንደዚህማ አይባልም፣ እግዚአብሔር መሐሪ ነው ብዬ ማስታመም ጀመርኩ። ህመማቸው እየባሰ ስለሄደ ሆስፒታል ይዤ ገባሁ። ልዑል እግዚአብሔር አልፈቀደም። ህዳር 7 ቀን
አረፉ። የቀብራቸውም ስነ ስርዓት በልዩ ሁኔታ ተፈጸመ ብለው ጽፈዋል። አዎ ከዛ በኋላ ነው እርሶ ወደ አዲስ አበባ የመጡት? አዎ የኔ አባት መምህሮ ነበሩኒ? ጓደኛው ነው መምህሮ ነበሩኒ ያረፉት? መምህሬ ናቸው። መምህሮ? አዎ መምህሬ ናቸው። ወደ አዲስ አበባ እንዲመጡ መናገሻ ከተማ መሆን አለበት ምስክሩ ብለው ሊያመጣቸው ወደ አዲስ አበባ ሊሄዱ ነበር። ምስክር ናቸው፣ መምህሬ ናቸው። አልፈቀድም። ያው እግዚአብሔር በፈቀደ ሁሉ አከናወነ። እርሶም አሉ? ይኸው እርሶም ምስክሩ ነው አሉ? አሉ። እኔ አሁን እዚህ ጥያቄ አንድ እንኳን መልስ የማገኘው መልስ ያለኝ አልመሰለኝም ነበር። አሁን ለጥያቄ ስትፈልጉኝ ደክሞኝ መናገርም አቅቶኛል። የምናገረውም ምንም የለኝም። ምን ጥያቄውን በምንድን ነው የምመልሰው ብዬ እስኪ ሰላም ልበላችሁ ብዬ ነው ወደዚህ ብቅ ያልኩት እንጂ። መጽሐፍም አዘጋጅተዋል። እነዚህ መጽሐፍት እርስዎ ነው ያዘጋጁት? አሁን ያሳተምኳቸው ናቸው መሰለኝ። አዎ የዘመነ ጽጌ ዚቅ ይላል ይሄ። አዎ በመላ ኢትዮጵያ የሚገለገልበት እሱ እኔ ነኝ። በዘመነ ጽጌ እሑድ ሁሉም ቤተክርስቲያን ክብረ በዓል መስሎ ነው የሚያድረው። የዘመነ ጽጌ እንግዲህ ዘመነ ጽጌ ስታልቅ እንትን ይላል። መጽሐፏን የሚባለውን በዘመነ ጽጌ ሊባል የሚገባውን ነገር ሁሉ ጽፌ ያሳተምኳት እሷን መጽሐፏን ዘመነ ጽጌ። እሷን ያልበሰለ የለም። ሁሉም ተጠቅሞባታል። በየቤተ ክርስቲያኑ በውጭም በግቢም በሁሉም ቦታ ተጠቅሞባታል። እሷ ዘመነ ጽጌዋ ለትውልድ ይህንን አበርክተዋል። ከማስተማሩ ባሻገር የጾመ ድጓ ቅንዋት በጎንደር ዝማሜ ይላል። ይሄ ደግሞ አዎ እሱን ደግሞ ያዘጋጀሁት እሱ በአብይ ጾም የአብይ ጾም ነው። ለአብይ ጾም የሚያገለግል ነው እሱ የተዘጋጀ ለአብይ ጾም። እስቲ ይሄ ጾመ ድጓ ቅንዋት አለ እንጂ የአብይ ጾም በአብይ ጾም የሚገለገሉበት ነው። ይሄ ራሴ ነኝ ጽፌ ያሳተምኩት። ምልክቱም ምኑም ሁሉም የኔ የራሴ በእጄ ጽፌ እንትን ያልኩት ነው። የታተመ ነው ይሄ ማለት ነው። የጾመ ድጓ ቅንዋት በጎንደር ዝማሜ። ይሄ እንግዲህ በውስጡ ብዙ አለበት። ስለዚህ በዚህ አንጻር ነው እንትን ያልኩት። እኚህ እንግዲህ ይሄ በብዛት አሳትሜው ለብዙ ሀገር እንዲጠቅም ይሄ ቅንዋት ዘወረደ ይላል። እንግዲህ የእኛ እንትን ነው። በአብይ ጾም ውስጥ በዘወረደ የሚባል ቀለም ማለት ነው። ይሄ እንግዲህ እኔ ያዘጋጀሁት እኔ ነኝ። ጠቅላላ እንትኑን ይሄንን ምልክቱንም ሆነ ዜማውን ሁሉንም ነገር የራሴ ነው። ከጀርባው ዘወረደ እንግዲህ ይሄ ዘወረደ አለ አብይ ጾም። እዚህ ደግሞ ቅድስት ይላል። ሁሉንም ሳምንታት የያዘ ነው። ጾሙን እስከ ፋሲካ ድረስ በሙሉ ሁሉም ነገር አጠናቆ ዜማውንም አቋቋሙንም አቋቋም ማለት ዝማሜ ነው። እንደዚህ የሚዘመም ጾም ስለሆነ ከበሮ አይመታም ብዙ እና ለዚያ ዝማሜ ነው።
ይህንን እንዲታተም አደረኩት። ጽፌ አዘጋጅቼ ያቀረብኩት የራሴ ነው። ትልቅ ነገር እኮ ነው። ይህን ስላደረጉ እጅግ አድርገን ነው የምናመሰግነው። አባ አቤት እጅግ አድርገን እናመሰግናለን። እዚህ እንዳውም እኮ በጀርባው ገጽ ላይ 50 ዓመታትን ያገለገልሁበት መንበረ መንግስት ቅዱስ ገብርኤል ገዳም ቤተ ክርስቲያን ይሄ ነው ብለው አስቀምጠውታል። አዎ ይሄኛው ደግሞ ትልቅ መጽሐፍ ነው። አዎ መዳልወ አልባብ መዳልወ አልባብ አልባብ ምን ማለት ነው? የልቦና ሚዛን፣ የቃል እግዚአብሔር ሚዛን ማለት ነው። መዳልው ሚዛን ነው። አልባብ ልብ ነው። የልቦች ሚዛን ማለት ነው። የአቋቋም ምልክት ከመጋቢ አላፍ ሄኖክ ወልደ ሚካኤል ይላል። እርስዎ እዚህ ላይ ምንድነው የጨመሩት? ጠቅላላ እንዲሰራ ያደረኩ እኔ ነኝ። ሄኖክ አይነ ስውር ነው። በትምህርት ቤት አብረን ነበር ከኔ ጋራ። ሄኖክ ጓደኛዬ ነው። ስለዚህ ብልህ አይነ ስውር በጣም ባለሙያ ነው። እሱ እንትን ይላል፣ እኔ እጽፋለሁ። ስለዚህ እሱ ላይ የእሱ ያለበት ነው፣ ዝግጅት ነው። የእሱ ዝግጅት ነው። አብራችሁ ነው ያዘጋጃችሁት ማለት ነው? አዎ። ይህንን ማን ነው ብዙ ጊዜ የሚጠቀምበት መጽሐፉን? መጽሐፉን ቤተክርስቲያን የሚያገለግል ሁሉ ችግር ስለሚገጥመው ይገለገልበታል። እሱን በሙሉ ገዝቶ ሳይሆን አንዳንዱን እንደሱ እንደዚያ ከፍሎ ይገለገላል። አብይ ጾም በዚያ ነው። አባቴ እጅግ አድርገን እናመሰግናለን። አሁንም ይህንን ስላዘጋጁልን እድሜ ይስጥልኝ። ይህንን ስላዘጋጁ እግዚአብሔር ባርካችሁ። አሜን አባቴ ባርካችሁ። እንደው ፊታችሁ ደርሰን መለስ ነበር። ይህን ያህልም መናገርና ይህን ያህል መልስም ሰጠ አልመሰለኝም። ሰጡን ትልቅ ነገር ነው። ቅዱስ ያሬዳዊ ምሁር ናቸው። ከዚያ በበለጠ ግን 4 5 መምህርነት ቢኖረው የሚቀጠረው በአንዱ ነው። ማስተማር የሚችለው በአንዱ ነው። የቅዱስ ያሬድ ድርሰቶች አቋቋም ይባላል፣ ድጓ ይባላል፣ ዝማሬና መዋሥዕት ይባላል፣ ቅኔ ይባላል። ከዚያ ውስጥ ቅኔ የሚባለውን ትምህርት በአብነት በደንብ አድርገው ተምረው ለብዙ ለ50 ዓመታት ቤተክርስቲያን ፈልጋ አምጥታቸው ለቤተክርስቲያኑ ለሃይማኖቱ መብራት ሆነው ለሚመናኑ መብራት ሆነው ለሊቃውንቱ መብራት ሆነው ሲያገለግሉ ሲያስተምሩ የቆዩ ታላቅ አባትና ምሁር ናቸው። ከሳቸው የእግዚአብሔርን ቃል እግዚአብሔርን ተምሬያለሁ፣ አስፋፍቻለሁ። በሁለተኛ ደረጃ የማይጠገበውን ወደ መንግስቱ የሚያቀርበውን ፍቅር ተምሬያለሁ። በሶስተኛ ደረጃ ከሰዎች ጋር ተግባብቶ መኖርን መስራትን ከሳቸው በእጅጉ ተምሬያለሁ።
ለጋስነትን፣ ጥበብን፣ አስተዋይነትን፣ አርቆ አሳቢነትን ከሳቸው በእጅጉ ተምሬያለሁ። ላይ ቤት እጠይቃቸዋለሁ፣ ወረብ እጠይቃቸዋለሁ። የኔ አቋቋም ተክሌ ይባላል። የሳቸው ላይ ቤትና ታች ቤት ጎንደር ይባላል። በእጅጉ ከእኔ የሚለዩትን እኔ ያልጠየቅኳቸውን እኔ ያልሰማኋቸውን የጠየቅኩት ያቋቋሙን ቀለም ከኔታ ርዕሰ ደብር መዝገቡ ሀብተ ገብርኤል ነው። በካሴት ሳይሆን በአካል እኔ ቀርጫቸዋለሁ። ስለዚህ በካሴት ደረጃ ደግሞ አሁን ዘመኑ ያደክማል፣ ነገ ደግሞ ተጠያቂ ይጠፋል በሚል እያንዳንዱ ወረቡን ያቋቋሙን ትምህርት ሙሉ በሙሉ ቀርጸው አስቀምጠውታል። ቤታቸው ይገኛል። ይሄ ደግሞ ሌላ ታሪካቸው ነው። እስካሁን እንደዚህ ብዙ አልተለመደም። ከሌሎቹ አባቶች በምሁርነት አልፈዋል። ታሪክ ግን ብዙ አላስቀመጡም። መጽሐፍት ጽፈዋል። እሳቸው መጽሐፍትንም ጽፈዋል። ድምፃቸውንም ቀርጸው ለሚተላለፈው ትውልድ ባጭሩ ተምሮ እንዲወጣ መጽሐፍት አዘጋጅተዋል። ባጭሩ ተምሮ እንዲወጣ በድምፅ አዘጋጅተው አስቀምጠዋል። ቀረቤታችን ቅድም እንደጠቆምኩሽ እኔ ልጅ በቃ በአካል አልወለደኝም እንጂ ልጅ ነኝ። ከዚያ ወዲህ ደግሞ ቤት መዋል ሲጀምር ደክሞ እንኳን አልነበረም ቤት የዋሉት። የኮረና ጊዜ መጥቶ ያው ወዲያ ወዲህ አይኬድም ነበረ። በመኪናም እንደ ልብ አባት ከልጁ ጋር መቀራረብ ከባድ ነበረና በዚያን ጊዜ ከአገልግሎት እንደቀሩ በዚያው እንትን አሉ እንጂ ደክሞም አልነበረም። ከዚያም አልፎ አልፎ ይመጣሉ። ስለዚህ አንድ ቀን እፈልገዋለሁ ጥራልኝ ብለው አምሃ መዝገቡን ልከው አስጠሩኝ። አቤት የኔታ አልኳቸው። እስከ ዛሬ እኔ ለአንተ አባት ሆኜ ኖሬ አለሁ፣ ታውቃለህ፣ ጥያቄ ውስጥም አልገባም። አሁን ደግሞ የጠየኩህ ያስጠራሁህ እስካሁን ለእኔ ስታገለግል ሁሉም በቤተ ክርስቲያን ስታስደስተኝ በአገልግሎት ኖርሃል። አሁን ደግሞ ተራህን አንተ አባት እንድትሆነኝ ነው ሲሉ ይደነገጥኩ። የኔታ በእርስዎ ደረጃ ብፁዓን አበው ሊቃነ ጳጳሳት ትልልቆቹ አባቶች ከእኔ የበለጠ በረከት ያላቸው ናቸው የሚሆኑት ለእርስዎ የንስሐ አባት። እኔማ እንዴት አድርጌ ስላቸው ልጄ እኔ የሚሆነኝን አጣሁት፣ ይህን እንድትመክረኝ አይደለም የጠራው ነው ወይስ እምቢ ልትፈልገ ነው? ኧረ አይደለም። እሺ ስል ጫማ ስሜ ነው፣ ጉልበታቸውን አይደለም የታችኛውን ጫማ። ደግሞ በረከት አግኝቻለሁ። ይህን ያህል ነው ከየኔታ ጋር ያለን ቅርርብ። ስለ ልጆቹ በጣም ጥሩ ልጆች ናቸው። ሴቶችም ወንዶችም አሉ ናቸው። ዘና ነው። ሁሉም በየመስመሩ ስራ ላይ ናቸው ያሉት ሴቶች። አንዷ ይቺ ናት የመጀመሪያ ልጅ፣ ትልቋ የመጀመሪያ ልጅ። እንዴት አይነት ልጅ ናት? በጣም ጥሩ ልጅ ናት። በጣም በትህትና ነው እንትን የሚያድጉት። ቤት ነው ከትምህርት ቤት ያለ ችግር እኮ የሚቃለለው ቤተሰብ ነው የሚያቃልለው። ጥሩ ጠባይ ግብረ ገብ ይባላል። ግብረ ገብ ደህና ነገር ማስተማር ለቤተሰብ ትልቅ እርዳታ ነው ለትምህርት ቤቱ። እና እያንዳንዱ እንግዲህ ሲያዩት ልጆች መቼም እንደምታዩት የነፋስ ባህሪ አላቸው። ነፋስ ነው እንትናቸው። ባህሪ በአራት ይከፈላል። አንዱ ነፋስ ነው። ነፋስ 20 ዓመት ነፋስ ነው ባህሪው። ከዚያ እሳት ነው። እሳት 20 ዓመት አለው። የ20 ዓመት ጎልማሳ እንግዲህ እሳት ነው ማለት ነው። እስከ 20 ዓመት ድረስ ነፋስ ነው፣ መብረር ነው። ቢከለክሉት አይቆምም። ሕፃን በዛ ላይ ይዘላል፣ በማይኬድበት ይሄዳል። ልጅ የነፋስ ጊዜ ነፋስ ስለሆነ ነው ጠባዩ። እስከ 20 ዓመት እንግዲህ የእድሜ ልክ ብዙ 80 ነው እንግዲህ የሚለው ይበቃል የሚለው
80 የሰው ዕድሜ 80 ይላል። ቢበዛ እመሰበታ 80 ዓመት ቢበዛ 80 ይበቃል ይባል። አትረፍርፎ ሰጥቶን ቁጭ ብሎ ወረናል እንጂ ተመስገን ነው አባዬ ተመስገን ነው። አዎ እሱን እግዚአብሔር ተመስገን ከማለት በስተቀር ይህን እንደዚህ አደረግክ አይባልም። እግዚአብሔር አይወቀስም። እግዚአብሔር አይወቀስም። ተመስገን ነው። ተመስገን ነው። እንደው ወይዘሮ ይሩት እና በዚህ አንጻር መሰበታ 80 ዓመት ቢበዛ 80 ዓመት ለሰው ልጅ ዕድሜ ወስኖ እንትን ብሏል። ከዛ ወዲያ ያለው ህመም ነው። ይሄ ሁሉ ይናገራል ህመም መኖሩን። ከዚያ ከ80 ካለፈ ህመም ፀሐይ ጋር ጤንነት የለም። እግዚአብሔር ፈቀደለት ነው እንጂ ፈቃዱ የሱ ነው እና እንደዚያ ነው። ስለዚህ ጥሩ ልጅ ናት ነው። ጥሩ ልጅ ናት፣ ስነ ምግባር አላት ነው ያሉኝ። ማየት ይሩት በጣም እንጂ እጅግ በጣም ነው። የተለየ መጀመሪያ ልጅ ናት። ጥሩ ቤተሰቦቹን የምናስተምራቸው በቤት ነው። ግብረ ገብ ድሮ በትምህርት ሚኒስቴር ግብረ ገብ የሚባል ትምህርት ይሰጥ ነበረ። ግብረ ገብ የጠባይ፣ የሁኔታ፣ የቅብጠት፣ የብልግና፣ የምናምን ይሄን ለማስቀረት ግብረ ገብ ትምህርት ነበረ። ዛሬ ይኖር አይኖር እንጃ፣ ትምህርት ሚኒስቴር እንጃ። እና ግብረ ገብ ማለት ነው ቤት ውስጥ ታስተማሯቸው ተምረው ጥሩ ቤተሰቦች ይሆናሉ። ይሄ ግብረ ገብ ነው። እንደው በኃይለ ሥላሴ ዘመን የቤተ ክርስቲያን መልኳ ምን ይመስል ነበር አባ? መልኳ በየጊዜው ቢለዋወጥም ያው ነው። አበል ያለ ባለ ርስት አለ። ርስት የቤተ ክርስቲያኑ ርስት ያለው ያ ርስት እንግዲህ ለዲያቆን ለቄስ የተለየ እንትን ርስት ነው ያለው። ጥንቱ አባቶች የሰሩት ማለት ነው። ያንን ርስት እየበላ ይቀድሳል፣ መዘምራኑም ይዘምራል። በዚህ አንጻር ነው የሚኖሩት። የዚህ ዘመን እንደው ትንሽ ትዝ ይሎታል? የአሁኑ ዘመንስ? የአሁኑ ዘመንማ አዲስ ዘመን አይደለም እንዴ? ምን አዳዲስ ነገሮች የሚመጡ ቴክኖሎጂ ይሉታል። አዳዲስ ነገር አለ። ዛሬ ያለው ነገ ሌላ ተለውጦ መስራት ይችላል። የጥበብና የእውቀት ጊዜ ነው። ግን ሁሉም ያው ነው። እግዚአብሔር መቼም አንድ ጊዜ ፈጣሪ የወሰነውን ወስኗል፣ ሰጥቷል። ምን ጊዜም ቢሆን እግዚአብሔርን ተመስገን ከማለት በስተቀር ሊወቀስ አይገባም። ይህን አጠፋህ ይህን አጎደል ካይባል የሚላል መጽሐፉ ይላል። እሱ የእግዚአብሔር ስራ ነው። እንደው ስለማየ ደግሞ ትንሽ አጫዎች። እንዴት አይነት እናት ናቸው? እናታችን ያው እንግዳ ተቀባይ ናት። ምንም ማንም ቢመጣ ደከመኝ ሰለቸኝ የማትል ናት፣ በየትኛውም አጋጣሚ ማለት ነው። እነሱም እንትን ነበራቸው፣ የቅዱስ ያሬድ ማህበር ነበራቸው። አሁን ያው ሁሉም እየደከሙ ብዙዎቹ እንደውም የሉም፣ በህይወት የሉ። አሁን በህይወት ያሉት የተወሰኑ ናቸው። 1-4 ይሆናሉ አሁን በህይወት ያሉት። አንድ በአታ አሉ፣ ታዕካ ነገስት በአታ አሉ። መምህር ደምፀ ይባላሉ፣ ማዕረጋቸውን አላውቅም። ደምፀ ይባላሉ አሉ።
አንድ ደግሞ ስዩም የሚባሉ አሉ፣ አቶ ስዩም የሚባሉ ሌላ ደግሞ ሞገስ እና አባ ኃይለ መስቀል እነሱ ራሳቸው የያሬድ ማህበርተኞች ነበሩ። ምን ወስደሻል ከሁለቱ? ከሁለቱ ያው እናታችን እንግዳ አክባሪ ናት፣ እንግዳ ተቀባይ ናት፣ ደግ ናት፣ ባለሙያም ናት እሷ ማለት ነው። እሱ ያው እንግዳ ይወዳል፣ ቤተሰብ ይወዳል፣ ዘመድ ይወዳል። ከነሱ ያው ፍቅርን ነው የተማርነው። ከሁለቱም ፍቅርን ተምረናል። ይሄን ያተረፍነው። እስቲ እንግዲህ ለኔታ ለአባትሽም ለእናትሽም ፍቅርሽን ክብርሽን ግለጪ። ይኸው የኔታ ጉልበት ስመሽ እዚሁ ንገሪያቸው። አባቴ አስተምረህ ሁሉን ነገር አድርገህልኝ ለዚህ ማዕረግ አብቅተኸኛል። ስለዚህ በጣም ነው የምወድህ እማከብርህ። ለኔ ብቻ ሳይሆን ለአካባቢያችንም ለሀገር ሁሉ በረከት ነህ። ወጣ ሲል አሁን ማንም ሰው የሚያሳልፈው የለም። እድሜ ጤና ይስጥኝ። እንግዲህ ያኑርልን፣ ያኑርህ ያኑርህ ያኑርህ። ይሰማል እንጂ ያንተማ ጫማ በረከት ነው እኮ። በረከቱ በመስቀል ተለውጧል። መስቀሉ ምሳሌ ለማምዬ ደግሞ እዚሁ ስማቸውን ጠርተሽ እናቴ ብለሽ። ወይዘሮ ይሻየለ እናቴ ምንም አይነት ልዩነት ሳይኖርሽ ሁሉንም ልጆች በኩል ያሳደግሽ ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እናቴ ብቻ ሳትሆኚ ጓደኛዬም እህቴም ሁሉ ነገሬ ነሽ። እወድሻለሁ። ወንድሜ አያሌው መዝገቡ፣ አማሃ መዝገቡ፣ ሀመረ መዝገቡ፣ መቅደስ መዝገቡ፣ እጹብ መዝገቡ እና ሰፋኒት መዝገቡ፣ እናንተንም እግዚአብሔር አምላክ እንግዲህ የአባታችን በረከት በሁላችንም ላይ እንዲያድር ሁሌም ጸሎቴ ነው። ይርዳን የሱ በረከት። ምኞቴ ባለው ጊዜያቸው እየጸለዩልን ቤተክርስቲያንም አሁን እያከበረቻቸው ነው። ደሞዛቸውን አትነካም። ወርቅም አይደሉ አልማዝም አይደሉ እንቁ ናቸው ለቤተክርስቲያን። ስለዚህ በእድሜያቸው በምድር ኖረው እንዲጸልዩልን ምእመናን ከሳቸው በረከት እንዲያገኙ እኛ ልጆቻቸው በረከት በሳቸው እንድንባረክ እመኛለሁ። ወርቅ ከእጃቸው አውልቀው ለእኔ ሸልመውኛል። በአገልግሎት ላይ ልግስናቸው እስከዚህ ድረስ ነው። መጽሐፍቶቻቸውን እኔ የእሳቸውን መጽሐፍት አልገዛም፣ በነፃ ነው የምታደለው። አንተማ አገልጋይ ነው የሚባለው። በጣም ቸር ናቸው። አገልጋይ ነው ላሉት ሁሉ የሚያሳትሟቸውን መጽሐፍቶች በነፃ ነው የሚሰጡት። ከገጠር ለሚመጡ አይ መጽሐፍት የምገዛበትን ተሳፈርበት ነው የሚሉት። የመጡት ሁሉ እሳቸው ቤት ሳይጋበዙ አይሄዱም። ስለዚህ ለኔታ ርዕሰ ደብር ረጅም እድሜ እንዲሰጣቸው የኔታ ርዕሰ ደብር መዝገቡ ሀብተ ገብርኤል በረከት በእኔም ላይ እኔን በሚመሳስሉ ደቀ መዛሙርቶቻቸው ላይ በሌሎቹም የቤተክርስቲያን ልጆች በምእመናንም ጭምር እንዲያድርብንና በቤተክርስቲያን ውስጥ መጠለያ ሆኖን እንድንኖር በእጅጉ እመኛለሁ። ምኞቴ ባለው ጊዜያቸው እየጸለዩልን ቤተክርስቲያንም አሁን እያከበረቻቸው ነው። ደሞዛቸውን አትነካም። ወርቅም አይደሉ አልማዝም አይደሉ እንቁ ናቸው ለቤተክርስቲያን። ስለዚህ በእድሜያቸው በምድር ኖረው እንዲጸልዩልን ምእመናን ከሳቸው በረከት እንዲያገኙ እኛ ልጆቻቸው በረከት በሳቸው እንድንባረክ እመኛለሁ። አባዬ አቤት መልእክት ያስተላልፉ ለኢትዮጵያ ሕዝብ እና ይመርቁን እስቲ። ኢትዮጵያን ሕዝብ መመረቅ ዘወትር ያው በጸሎት ያለሁበት ነው። ዘወትር ኢትዮጵያን ሳላነሳ ሀገራችንን ሰላም ሳልጠይቅ ቀርቼ አላውቅም። በጸሎት ጠዋትም ማታም አንድ ጊዜ ብቻ አይደለም እና ሌላ ስራ ስለሌለኝ ለሀገር ሰላም አድርግልን፣ ሀገራችን አሜን ጠብቅልን፣ አሜን። ደህና ነገር አሳየን፣ ደህና ነገር አመልክተን፣ ደህና ነገር እያለ
በቀኝ ደህና ነገር አለ፣ በግራ ያለው ጸላኤ ሰናያት የሰይጣን ወገን ማለት ተቃራኒ አለው። ለሁሉም ተቃራኒ እንግዲህ ለቀን ያው ሌሊት አለ፣ ተቃራኒ እንለዋለን። ያንን እንትን ብሎ ለክፋትም ደግነት አለ። ይህም ራሱ ተቃራኒ ናቸው ሁለቱ እና ይሄ ሁሉ ስላለ ወደ ደህናው ወደ ቀኙ ወደ ብርሃኑ ለመተላለፍ መሞከር ነው የሚያስፈልገው። ይሄ ነው እግዚአብሔርን የምንለምነው። ይህን ነው ወደ ደህና ነገር አድርግልን፣ ፍቅርን ስጠን። አሜን። ፍቅር ነው ዋናው። ጠቅላላ ድምር አንድ ላይ ቢደምሩት ፍቅርን የሚያህል እንትን የለም። ጥሩ ነገር የእግዚአብሔር ቤተሰብ ማለት ነው ፍቅር ያለው ሰው። በጎ ነገር ደህና ነገር እያለ ወደ መጥፎም የሚመራው ሌላ ነው። የሚያርቁን በሉ እግዚአብሔር ባርኩ፣ ተባረኩ፣ እግዚአብሔር ባርካችሁ። እንዲህ ያለውን በጎ ስራ ለሌላውም ለማስተላለፍ ለሌላውም ለመርዳት ስለደከማችሁ እግዚአብሔር በረከቱን ረድኤቱን ጸጋውን ያድላችሁ። አሜን። ረጅም ዕድሜ ከጤና ጋር ይስጥልኝ። ሁለታችሁንም አመሰግናለሁ። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብራችንን የተከታተላችሁትን ይመስል ነበር። መቼም ማን ይናገር የነበረ ማን ያርዳ የቀበረ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከትውልድ ወደ ትውልድ እንድትሻገር ብዙ ደክመዋል አባቶቻችን፣ እናቶቻችን። እንግዲህ የዛሬው ማሳያችን መምህር ርዕሰ ደብር መዝገቡ ሀብተ ገብርኤል ናቸው። የ105 የዕድሜ ባለጸጋ ብዙውን ሰሩት፣ ብዙውን ዘነጉት። እኛ ደግሞ በትንሹ ለትውስታ ወደ እናንተ አቅርበናል። የዛሬውን በዚሁ ስናጠቃልል በአራቱም አቅጣጫ ያሉ ስለ አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደከሙ አባቶቻችን እናክብራቸው የዛሬው መልእክቴ ነው። ሳምንት ከሌላ እንግዳ ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። የዛሬውን አበቃን። ሰላም